ወንድ ልጅ በስንት ዓመቱ ከእናትና አባቱ ቤት ወጥቶ ራሱን ሊችል ይገባል? አይደለ? እኔ ከቤት የማልወጣው እናቴን ስለምወዳት የፍቅር ቦንዴጁ እንዳይበላሽ። እናትና አባታቸውን ትተው መጥተው ነው የራሳቸውን ቤት መስርተው እነሱን የወለዱ። ተኝተህ ከእንቅልፍ ነቅተህ እንደዚህ አይንን እየዳበስክ ሮጠ የእናት መሶብ ውስጥ እየኖርክ በ40 ዓመትህ እኛ ከተማ የተለወጡ የገጠር ልጆች አይደሉ እንዴ? እነሱ እየሰሩ አይደል እንዴ? ለምን እኛ አንሰራ? መንግስት ስራ አላመቻችም። በነገራችን ላይ መንግስት ስራ አያመቻችም። እደግመዋለሁ፣ መንግስት ስራ አያመቻችም። አንተ ነገሮች ካልተለወጡ አንተ ነገሮችን ወደ መለወጥ ነው መሄድ ያለብህ እንጂ እስከመች ነው ነገሮች እስኪለወጡ ቁጭ ብላ የምትጠብቅ? ደካማ አእምሮ ሲኖር አጋጣሚዎች እንደ ችግር ነው የሚታዩ። ሚድ የሚባለው ሌቭል ላይ ያለ አስተሳሰብ ካለ አእምሮ ካለህ ደግሞ አጋጣሚዎች እንደ ፈተና ነው የሚታዩ። ጠንካራ ማይንድ ሴት ያላቸው ሰዎች ግን አጋጣሚዎች ህይወትን እንደ መለወጫ ነው የሚያገኙት፣ እንደ ደረጃ ነው የሚጠቀሙት። ወንድ ልጅ በስንት ዓመቱ ከእናትና አባቱ ቤት ወጥቶ ራሱን ሊችል ይገባል? ሴት ልጅስ በስንት ዓመቷ? ከሰሞኑን አንድ ብር የተባለ በማህበራዊ ሚዲያ የሚታወቅ ግለሰብ በ40 ዓመትህ እናት ቤት ቁጭ ብለህ ጺምህን አትላጭ፣ ወጥተህ ስራና ህይወትን ለውጥ ብሎ በተናገረው ንግግር ብዙ የከተማ ወጣቶች ሲቆጡ፣ ሲናደዱ፣ ሲበሳጩ አይተናል። ይህ ትክክል ነው ወይስ አይደለም? ዛሬ ከወንድሜ ሲሳይ ጋር ድንቅ የሆነ ቆይታ እናደርጋለን። እስከ መጨረሻው ድረስ ተከታተሉን፣ ትጠቀሙበታላችሁ። ህይወት ለዋጭ የሆነ ምክርም እንሰጣችኋለን። እንዴት ነህ ሲስ? ሰላም ነህ? አለው። እንግዲህ ዛሬ አሪፍ ቶፒክ ይዘን መተናል ብዬ አስባለሁ። ከሰሞኑን በጣም መነጋገሪያ የሆነ ሀሳብ ነበረ። አንድ ወንድ ልጅ ማለትም አብዛኛው አሁን ከተማ ውስጥ ያሉ ወጣቶች ሰዎች ጀስት እድሜያቸው መስራት የሚችል አቅምም ይዘው ግን ጀስት እናታቸው ቤት ወይም ደግሞ ቤተሰባቸው ላይ ነው ጥገኛ ሆነው እየኖሩ ያሉት። ከዚህ አንጻር ደግሞ አንድ ሰው በማህበራዊ ሚዲያን እውቅናን ያገኘ አንድ ብር የተባለ ግለሰብ አንድ ኢንተርቪው በሚሰጥበት ጊዜ ምን አለ? በ40 ዓመትህ እናት ቤት ቁጭ ብለህ ጺምህን አትላጭ፣ ውጣና ስራ ብሎ በተናገረው ንግግር ብዙ ወጣቶች ተቆጥተው ሲያወሩ ነበረ። እንደውም አንዳንዴ ንግግሩ ትክክል ሆኖ ላለመቀበል ሲፈልጉ የልጁን አመጣጥ ፐርሰናሊቲውን እየተቹ አንተ የመጣህበት መንገድ ምናምን ሲሉ ነበርና እኛ እሱን ነገር እንተወው፣ የመጣበትን መንገድ። እኛ ግን ያው ለወጣቶችም አሁን ላሉ ለሴቱም ለወንድም ይጠቅማል ብለን የምናስበውን ነገር እንድንወያይ ነው ዛሬ እዚህ ጋር የመጣ ነውና በስንት ዓመቱ ወይም ደግሞ አንድ ወንድ ልጅ ወይም አንድ ሴት ልጅ ራሳቸውን ችለው መኖር አለባቸው ብለህ ታስባለህ? በመጀመሪያ አመሰግናለሁ ቤኪ። ይህንን ሀሳብ ለማንሳት እንግዲህ ደፍረን መናገር እንችላለን። ሁላችንም ተመሳሳይ እድሜ ውስጥ ያለን ወጣቶች ነን፣ እንግባባለን ማለት ነውና እንግዲህ አንድ ብር የሚባለው ወንድማችን ሀሳቡን አንስቶ የተለያየ ወጣቶች በጣም የሚገራርም ትችቶችን እየተቹት እኔም አይቻለሁ፣ የተለያዩ ሚዲያ ላይ ወጥቷል። እንግዲህ ደግሞ እኛ ዛሬ እንደ ወጣት ለመነጋገር ወደዚህ መተናልና ወንድ ልጅ ራሱን መቻል አለበት፣ ሴት ልጅ ራሷን መቻል አለባት ለሚለው ሀሳብ ይሄ እኮ መወያየት አያስፈልገውም። አዎ ራሱን መቻል አለበት ወንድ ልጅ፣ አዎ ራሷን መቻል አለባት ሴት ልጅ። አንተ እስከ መቼ ድረስ ነው ቤተሰብ ላይ ጥገኛ ሆነ የምትኖረው? እስከ መቼ ድረስ ነው? መቼም ይታወቃል አይደለ? የሁላችንም አኗኗር ዘይቤ የምናውቀው አይደለ? ያው ኢትዮጵያ ውስጥ ስላለን ተመሳሳይ ነገር ነው ያለንና ስለዚህ የምናውቀውን ርዕስ ላይ እንዴት ረጅሙን ጊዜ መነጋገር አስፈልጋ? አንዳንድ ጊዜ ምክሮችን ለምንድን ነው ወደ ኔጌቲቭ የምንወስዳቸው? ምን ችግር አለው? ሲሳይ ራስን ቻል ብለህ እኔን ብትናገረኝ፣ ብትቆጣኝ፣ ብትገስጸኝ ምን ችግር አለው? ሲሳይ እስካሁን እዚህ ቤት ውስጥ መቀመጥ የለብም፣ ከእናት ከአባት ቤት ወጥተህ ራስን ለመቻል ስራ ብለህ ብትቆጣኝ ምንድን ነው ችግሩ? ይህንንስ ማሰብ ለምን ያቅተናል? ለምንድን ነው ሌላ ነገር ውስጥ ማለት ማሰብ፣ ሌላ ነገር መጥፎ ነገሮችን በማሰብ ጊዜያችን የምናባክነው? ለምንስ ኢነርጂ እንጨርሳለን? በነገራችን ላይ እኮ እንደዚህ የሚመክረንን ሰው አናገኝም። እኔ መጥተህ ተቆጥተኝ ገስጸኝ ሲሳይ ራስን መቻል አለብህ ብለኸኝ፣ በነገራችን ላይ በነፃ ስለሆነ እንጂ እኮ ከፍዬ ነው ልመከር የሚገባኝ። እና ራስን መቻል አለብን። አዎ አለብን። ሁለቱም ጾታዎች ራሳቸውን መቻል አለባቸው። መብታቸው ሳይሆን ግዴታቸው። እኔ እንደዛ ነው። አይ ቲንክ አሁን እኮ ሲጀምር የተፈጥሮ ስትራክቸርም ነው ብዬ አምናለሁ። አንዳንድ ጊዜ አንዳንድ ሰዎች ሊሰጡ የሚችሉ ኮመንቶች አሉ። ማለትም ከእናት ከአባት ቤት ራስን ችሎ አለመውጣት ብዙ ምክንያቶች ሊኖሩ ይችላሉ። አንዳንድ ጊዜ ምን ቲክቶክ ላይም እንደዚህ አይነት ሀሳቦችን አጋርቼ ነበርና
ያን ባጋራሁት ሀሳብ ላይ አንድ ሰው በውስጥ ኢንቦክስ አረገልኝ ብዙ ጽሁፍና ከጽሁፎቹ አንዱ ምን ይላል? ለምሳሌ አንድ ወንድ ልጅ ወይም አንድ ወንድ ልጅ ከእናቱ ቤት ላይወጣ የሚችልበት ብዙ ምክንያቶች ሊኖሩ ይችላሉ። ለምሳሌ እናቱ ማንም ላይኖራት ይችላል አለ። ሁለተኛ ደግሞ ማያስወጣው ወይም ደግሞ ይሄ ሰፊ ቤት ውስጥ ሲኖር ሚስቱንም አምጥቶ እዛው ሊኖር ይችላል። ሶስተኛ ደግሞ ይሄ ቢለያይም ችግር ባይኖረውም ግን ይሄ በመሃላቸው ያለው የፍቅር ወይም ቦንዴጅ እንዳለያዩ ሊያደርጋቸው ይችላል ብሎ ሐሳብ ሰጠና ይሄ ሁሉ ራስን ችሎ ከመኖር ጋር እኔ ይገናኛል ብዬ አላምንም እና አንዳንድ ሰው የሚያቀርበው ምክንያት የተለየ ነው እና አንተ ምን ትላለህ በዚህ ጉዳይ? እስቲ ምን ሐሳብ ትሰጣለህ? እኔ በነገራችን ላይ ማለት ነው በጣም ወደው ምክንያት ልንገርህ። ለምንድን ነው የተሳሳትከው ብሎ አዳም ኢንተርቪው ሲደረግ እንዳለ ታውቃለህ? አይዋል በጣም ወደው ምክንያት አይደለ? እኔ ከቤት የማልወጣው እናቴን ስለምወዳት የፍቅር ቦንዴጁ እንዳይበላሽ። ለማንኛውም እንደዚህ አይነት ነገሮችን እኔ እንደዚህ ላለሁኝ እነዚህ በጣም የምንወዳቸው ኮሜዲያኖች አሉ አይደል? እንዳይሰሙ አይ ቲንክ ሰው ለስንፍናው ያው ጥቅስ መፈለጉ ማይቀር ነው፣ ግድ ነው እና አንዳንዴ እናትና አባት ራሱ እናትና አባታቸውን ትተው መጥተው ነው የራሳቸውን ቤት መስርተው እነሱን የወለዱት። ፍቅር በመሃላቸው ሳይኖር ስለቀረ አይደለም። በፍጹም ራስን መቻል ግዴታ ነው። ሰው ምንም አርጊውመንት የሚያስፈልገው አይነት ነገር አይደለም እና ሰው ከቤተሰብ ጋር ሆኖ ኑሮን ሊኖር ከሚያስብ ይልቅ ራሱን ችሎ ሲኖር ሁሉንም ነገር በራሱ ሃንድል አድርጎ መኖሩ ራሱ አንድ የሆነ ስትሮንግ የሆነ ፐርሰናሊቲ ይሰጠዋል ነው። ለማግባትም ሲንደረደር ከእናት ቤት አብሶ ወንድ ልጅ ሞር ፎከስ የምናደርገው ወንድ ልጅ ስለሆነ ነው። ሴት ላይ ብዙ ጫና መደረግ አለበት ብዬ አላምንም እና ወንድ ልጅ ቢያንስ እድሜው ብቁ ነው ብሎ ሲታመን በራሱ ሃንድል አድርጎ እንዲንቀሳቀስ ቢደረግ ወደፊት ለሀገርም የሚጠቅም ሰው እዛ ጋር ክሬት እናደርጋለን ብዬ አስባለሁ። ለምን መሰለህ? ሁሌ አንተ ፕሮቴክት ባደረግክለት ቁጥር፣ ድክመቱን አንተ ከቨር ባደረግክለት ቁጥር፣ እሱ መስራት ያለበትን አንተ በሰራ ቁጥር ሁሌም ዊክ እየሆነ ነው ያ ሰው እየመጣ ያለው። ከዛ በኋላ ድንገት አንተ ፕሮቴክት ያረክለትን ነገር አንተ ማድረግ ማትችል ጊዜ እሱ ይቸገራል ነው። ያንተ ብዙ ነገር መስራት የሚችል ሰው፣ ብዙ ነገር ማድረግ የሚችል ሰው አቅሙ ጉልበቱ ደክሞ ወይም ደግሞ ምንም መስራት የማይችል ሆኖ ቁጭ ይላል ማለት ነው እና እንደዛ ከሚቸገር ጉልበቱ ባለው ሰዓት፣ ጊዜው ባለው ሰዓት፣ አቅሙ ባለው ሰዓት ምንም ቢሰራ በሚያምርበት ሰዓት ወጥቶ ራሱን ችሎ ቢኖር ጥሩ ነው ብዬ አምናለሁ። ያን ካላደረገ ግን የሆኑ እድሜ ክፍሎች ከእናቴ ጋር ስለምንዋደድ መለያየት ስለማንፈልግ ነው ምናምን እያልክ ምክንያቶችን እያቀረብክ አብረ በቆየ ቁጥር ጊዜዎች ሲያልፉ ብቻህን መቆም ትቸገራለህ ነው እና እንዲህ አይነት ሞመንቶች ለእንደዚህ አይነት ሀሳቦች ምን እንትን አለህ ነው ወይም ደግሞ መውጣቱም ምን ይጠቅማል? ይሄን አያይዘህ እስቲ ተወራ። እኔ እንግዲህ ከዚህ በፊት ባክግራውንዴን እንደምትናገረው እኔ አሰልጣኝ ነኝ። ትሬን ሳደርግ ሰልጣኞቼን እንደዚህ ብዬ አድቫይዝ አደርጋቸዋለሁ፣ ውጡ እላቸዋለሁ። ለምንድን ነው ውጡ የምትለን ብለው ደግሞ የኔ ሰልጣኞች ብዙ ጊዜ ጠይቀውኛል። በነገራችን ላይ እንደ ኖርክ የምታውቀው ቻሌንጅ ስታልፍ ነው። ባጭሩ ቻሌንጅ ማለፍ ካልቻልክ እየኖርክ አይደለም። ተኝተህ ከእንቅልፍ ነቅተህ እንደዚህ አይንን እየዳበስክ ሮጠ የእናት መሶብ ውስጥ እየኖርክ በ40 ዓመትህ ተኝተህ እየበላ ተኝተህ እየገባ እየወጣ እንደፈለክ እየሆንክ ራሴን ችያለሁ ራሴን እችላለሁ ብለህ እንዳታስብ። ራስን መቻል የምትፈልግ ከሆነ በመጀመሪያ ደረጃ ቻሌንጆች ወዳሉበት ስፍራ ሂድ፣ ራስህን ቻል። ራስን ለመቻል የምታደርገው ጥረቶች ሁሉ አንተን ብቁ አድርጎ ያቆመዋል። ቻሌንጅ የሚፈራ ሰው ሁሉ ጊዜ የሚያቀርበው ምክንያት አለ። ቅድም ልክ እንደ ይሄ የፍቅር ቦንዴጅ እንዳይበላሽ የእንትን ሽሽ እየተባለ አጓጉል ግጥሞች እየገጠመ ከእናት ከአባቱ ጋር ይኖራል። እናትና አባቱ ታዲያ ከየት ነው የመጡት? እናትና አባቶቻቸውን ጥለው አይደል ቅድም እንዳልከው የመጡት? ታዲያ እነሱ ፍቅሩ ስላልፈለጉት ነው ጥለው እዚህ የመጡት? አንተ እናትና አባቴ እንደምትለው እነሱም እኮ እናትና አባት አላቸው። አያቶችህም እኮ እናትና አባት አላቸው። በነገራችን ከዛን ትሄዳለህ።
ዘር እየቆጠርክ ትሄዳለህ አይደል? እነሱ ሁሉ እናትና አባት አላቸው። ሁሉም ጥሎ እየመጣ ነው ቻሌንጅ ውስጥ እየገባ ቻሌንጅ እያሸነፈ ራሱን እያበቃ የሚሄደው። ስለዚህ መለወጥ የሚፈልግ ሰው እንደዚህ አይነት ነገሮችን አያወራም ሲጀመር። ስለዚህ መብቃት አለብህ። ለመብቃት ደግሞ ጥለ መውጣት የሚገባን ጥለ ልትወጣ ይገባል። ቻሌንጅ የሚፈሩ ሰዎች የሚያቀርቡት ምክንያት ነው። ምሳሌ ልክ ከእናት ከአባት ቤት ስትወጣ የመጀመሪያውን ቻሌንጅ ልንገርህ፣ ስለ ቤት ኪራይ መጨነቅ ትጀምራለህ። የመጀመሪያው ለቤት ኪራይ የሚያስፈልግህን ወጪ ለማምጣት ወደድክም ጠላህም ትጥራለህ። ከዛ ደግሞ መብላት የሚባል ነገር አለ። ለመብላት ደግሞ የሚያስፈልግህን ያክል ትሮጣለህ። እያንዳንዱ የሚያስፈልግህን ነገሮችን ለማምጣት ምን ታደርጋለህ? ፋይት ማድረግ ትጀምራለህ፣ መሮጥ ትጀምራለህ፣ መስራት ትጀምራለህ፣ ለመለወጥ ማሰብ ትጀምራለህ ማለት ነው። ስለዚህ አንድ ወጣት ልጅ እድሜው ከበቃ በቅቷል የሚባለው ያው በእኛ ሀገር በዓለም አቀፍ 18 ዓመት ነው። እንግዲህ 18 ዓመት ሲሞላው በቅቷል ተብሎ ይታሰባል። እኛ ሀገር ደግሞ በ18 ዓመታችን ገና ተማሪዎች ነን። ከትምህርት በኋላ ብዙ የምንጠብቃቸው ነገሮች አሉ፣ የምናቀርባቸው ምክንያቶችም አሉ። ምሳሌ አንድ በአካውንቲንግ የጨረሰ ወንድ ልጅ የሚጠብቀው ምንድነው ከተባለ የሆነ ጥቁር ወንበር ላይ ተቀምጦ ባንክ ማኔጅ ማድረግ፣ የሆነ ድርጅት ላይ ገብቶ የሆነ ነገር ማድረግ ነው አይደለም። ስለዚህ በተመረኩበት ስራ እስከሚይዝ ድረስ ከቤት አልወጣም ብሎ ካሰበ እሱ ከቤት አይወጣም። እመነኝ፣ ቤተሰቡን እናት አባቱን ሸኝቶ እዛ ቤት ሊኖር ይችላል። ሊወልዱም ይችላሉ። አንዳንድ ሰው እኮ አሁን እንደሆነ ያለን እኮ አጋጣሚዎችን ካየ እናት አባቱ የሚኖሩበት ቤት ላይ ወልዶ የሚያኖር ሰው አለ። ልክ ነው። አንዳንዴ እንደው እሺ ቤት ተርፎ ምናምን ሊባል ይችላል። ከዛም ሲከፋ ግን ምንም በሌላቸው እናቶች ላይ ምንም በሌላቸው አባቶች ላይ ቤተሰቦቹ ላይ ጫና ያደረገ ጭራሽ ልጅ ወልዶ አምጥቶ ሊያኖር የሚፈልግ ሰው አለ። ልክ ነው አለ። እና ይሄ የሚመጣው ነገሮችን መጀመሪያ በግሉ ሃንድል አድርጎ ያለመለማመድ ችግር ነው ብዬ ነው ኤክስፔክት ማድረገው የምጠብቀው። አሁን ከብዙ አንጻር ነው። የሆነ ጊዜ ከፍሬንዶች ጋር ምናምን ስናወራ ምን ይከሰታል? ምን አርጊውመንት ይነሳል? ለምሳሌ እኔ ቤተሰቤ አንዳንዴ ያልተቸገረን ቤተሰብ ሊሆን ይችላል። ግን እኔ የምሰራውን ገንዘብ የቤት ኪራይ ከመከፈል ለምግብ ወጪ ከማወጣ ሴቭ እያደረግኩ ከቤተሰቤ ጋር እየኖርኩ ገንዘብ ብቆጥብና የሆነ ነገር ብሰራ ብሎ የሚያስቡ ሰዎች አሉ። ግን እኔ ደግሞ ከዚህ አንጻር ለምሳሌ ሳነሳልህ አንድን ነገር ራስ ነገርየው ውስጥ ገብተህ ኤክስፒሪየንስ ማድረግና ቲዮሬቲካሊ ነገርየውን በአእምሮ ኢማጂን ማድረግ ይለያያል ነው። አእምሮ ውስጥ ካልኩሌሽን መስራትና ነገርየው ውስጥ ገብተህ መውጣት ይለያያል። አሁን ህይወትን እንዲህ በአእምሮ ጅስት ዝም ብለህ ስታስብ እንዲህ ቢሆን እንዲያደርጋለሁ ልትል ትችላለህ። ሪል ግን መሬት ላይ ነገርየውን ኖረህ ስታልፍ የምታገኘው ናውሌጅ እና የምታገኘው ኤክስፒሪየንስ እና ዝም ብለህ ቁጭ ብለህ እንዲህ ቢሆን እንዲያደርጋለሁ ብለህ ስታስብ የሚመጣው ካልኩሌሽን በጭራሽ አይገናኝም ነው። ስለዚህ ለምሳሌ አንድ ወጣት 20ዎቹ ቤት እስከ 35 40 ሊሆን ይችላል። ብቻ ያገኘውን ገንዘብ ጀስት ሴቭ ከሚያደርግ ይልቅ እቃም ከሚገዛበት ይልቅ ራሱ ላይ ኢንቨስት ቢያደርግበት ትልቅ ለውጥ ያመጣል ነው። የሆነ ስትሮንግ የሚሆንበት የእድሜ ስቴጅ ላይ ሲደርስ እንዴት ነገሮችን መስራት እንዳለበት፣ እንዴት ሁኔታዎችን መቆጣጠር እንዳለበት፣ እንዴት እያንዳንዱን ሞመንት ማለፍ እንዳለበት የሚችል ማጆሪቲ ላይ ነው የሚደርሰው ነው። ያን ታይም ምንም ቢሰራ አይከብደውም ነው። ዝም ብሎ ገንዘብ ቢከመር እውቀት ከሌለ ምንም ጥቅም የለውም። ስለዚህ ሰው በራሱ ወጥቶ ነገርየውን ተጋፍጦ ማየትና ቁጭ ብሎ ከዳር ቆሞ እንዲህ ማየት ይለያያል ነው። ስለዚህ ምንም ህይወትን ቻሌንጅ ሳታረግ ራስ ነገሮችን ሃንድል ማድረግ ሳትችል ዝም ብለህ ዘለ ትዳር ውስጥ ራሱ ልግባ ብትል በጣም ነው የምትቸገረው ብዬ አስባለሁ። እና በእንደዚህ አይነት ጉዳዮች ላይ ደግሞ እስቲ ምን እንደምትል ሐሳብን ሼር አድርገን። ማለት እኔ ምንድነው ማስበው ራሳችንን መቻል እኮ ምንም እንትን አያስፈልገው። ይሄ ብዙ ማውራት አይጠበቅብንም። ቅድም ብለከዋል እኮ በአእምሯችን የምንስለው ስዕልና መሬት ላይ ያለው ነገር የተለያየ ነገር ነው። በፍጹም የተለያየ ነገር ነው። ምሳሌ ብዙ ሰው ልክ እንደዛ ቅድም እንዳልኩ እናትና አባቴ ቤት ተቀምጬ ሴቭ አድርጌ ምናምን የሚሉ ሰዎች አሉ አይደል? ሴቭ ያደርጋሉ።
ግን የሚገርም በጣም ብዙ ነገራቸው ነው። ያው ሁሉም አይደለም በነገራችን ላይ አብዛኛዎቹ ሴቭ ያደረጉትን ብር የሚያጠፉት በተለያየ ነገር እኮ ነው። ምን እኛ አላለፍንበትም እንደሱን መንገድ ምን ነው እኛ አራቅንም እኮ ወጣቶች እኮ ምን ተዋወቀው ደስ አይደል ቤት ውስጥ እኮ ተቀምጠናል። እኛ እንግዲህ እግዚአብሔር ይመስገን ከቤተሰብ ወተን ተከራይተን ቻሌንጆችን ቻሌንጅ እያደረግን እየኖርን ነው። እኔም ወንድሜ ቤኪም ተመልካቾቻችን። ስለዚህ እኔም ምን መክራለሁኝ ሰው ራሱን መቻል አለበት። ሰው ራሱ ከቻሌንጁ ጋር ፋይት ማድረግ አለበት። ያንተን ችግር አንተ ነው ፋይት ልታደርግ የሚገባው። ስለዚህ ከእናት ከአባት ጋር እንዴት በ30 በ40 ዓመት እንዴት ትቀመጣለህ? ምን ማለት ነው? ሼም እኮ በነገራችን ላይ ስለሚወዱን ውጡ አይሉንም። ልክ ነው ልጅ ስለሆነ ግን እኮ ይከብዳቸዋል። በነገራችን እንደውም እኮ የኛ ሀገር ስታተስ ነው እንጂ ውጮች እኮ እድሜ 18 19 ሲሞላ ውጣ ይሉ ይችላሉ። ምንም ሳያሟሉልህ ራስህ ነገሮችን እየተማርክ ሃንድል እያደረክ 18 ዓመት እንግዲህ እዛ ትምህርት የምትጨርስበት እድሜ አይደለም። ግን መጀመሪያ ሃይ ስኩል ራሱ ስትማር እየሰራ ጎን ለጎን እንድትማር ኦፖርቹኒቲውን ያመቻቹልሃል። ሶ የሆነ ታይም ስትሄድ 18 ዓመት ሲያልፍ ራስን ችለዋል ብለው ሲያስቡ ብዙ ጊዜ ምንድነው የሚያደርጉት? በቃ ራስን ችለ ኑር ነው የሚሉ አቅም ከሌላቸው። ይሄ ሜንታሊቲ እኛ ሀገር የለም ነው ችግሩ። አሁን ስለሚወዱህ እያዘኑም እየተቸገሩም እየከፋቸውም ቢሆን ያኑርሃል፣ ዝም ይሉሃል። ከዛም ሲብስ አንተ በዛ እድሜ እየገባህ እየወጣህ ምግብ ስጭኝ፣ እንዲተኝ፣ እንዲሁኝ፣ ብር አምጪ እያልክ እናትህን ቤተሰብህን ማስጨነቅም ትክክል ነው ብዬ አላምንም። ስለዚህ ነገሮችን ሃንድል ማድረግ አሁን ብዙ ሰው በዚህ ጉዳይ ምንድነው የሚያስበው? አንደኛ መንግስት የሥራ ዕድል አላመቻችልንም ሊል ይችላል። ተምረን ዲግሪ ይዘን ቁጭ ብለናል ወደን አይደለም እንዲሆን ነው የሚሉ ሰዎችም አሉ። እኚህን ሰዎችስ ምን ትላቸዋለህ? ማለትም ቤት ለመሆናችን ተምረን ዲግሪ ይዘን ምንም አይነት መንግስት ያመቻችልን ኦፖርቹኒቲ የለም። አሁን ያው ልጁ ላይም ተቃውሞ ያስነሱት በዚህ ምክንያት ነው። ይሄን ነገር እየተረዳ እያወቅ እንዴት እንዲህ አይነት ነገር ታነሳለህ ነው አርጊውመንታቸው። ስለዚህ እንዲህ ለሚያቀርቧቸው ምክንያቶች ደግሞ ምን ሐሳብ አለ ነው? ሐሳብ መስጠት ከተቻለ ምሳሌ ቀላል ነገር መናገር ይቻላል። እኔ እንግዲህ ቅድም ተደጋጋሚ አልድገመው ሳሰለጠን ስለ ኢምፕሎያቢሊቲ የሚባል አንድ ትሬኒንግ ስሰጥ ሰው ወደ ስራ ቅጥር ሲሄድ ለምንድን ነው መጀመሪያ ኤክስፔክት አድርጎ የሚሄደው? ምሳሌ ሁላችንም ግቢ ጆይን ስናደርግ አዘርዋይስ ደግሞ በግልም ስንማር የተለያየ ነገር ዲፓርትመንት ስንጨርስ ሁላችንም ኤክስፔክት ምን አድርገው አንድ ነገር ጥቁር ወንበር መቀመጥ ብቻ ለምን እናስባለን? ለምን ወርደን መስራት ያቅተናል? ለምንድን ነው? አሁን በመጀመሪያ ደረጃ። ሁለተኛ ሁላችንም የከተማ ልጆች ነን አይደል? ከዛ እስቲ ቼክ እናድርግ። እኛ ከተማ የተለወጡ የገጠር ልጆች አይደሉ እንዴ? እነሱ እየሰሩ አይደል እንዴ? ለምን እኛ አንሰራ? ስራ የለም? የገጠር ልጆች መተው እኛ ከተማ እየተለወጡ ያየን አይደል እንዴ? ታዲያ ለምን እነሱ የሚለወጡት? አንተ ቤት ቁጭ ብለህ መንግስት ስራ አላመቻችም። በነገራችን ላይ መንግስት ስራ አያመቻችም። እደግመዋለሁ፣ መንግስት ስራ አያመቻችም። አንተን እየዞረ መንግስት የሚባለው ያለው መንግስት አይደለም፣ እየዞረ በረከትን ስራ ማስቀጠር፣ ሲሳይን ስራ ማስቀጠር ስራው አይደለም። ባለው ኦፖርቹኒቲ ግን ኦፖርቹኒቲዎችን መፍጠር መንግስት ስራ ሊሆን ይችላል። ባለው ኦፖርቹኒቲ ግን መጠቀም ያንተ ስራ ነው። ስራ ሲቀጥል ደግሞ ቤት ድረስ መጥቶ አያውቅም። በነገራችን ላይ እስከ አሁን ድረስ መጥቶ አያውቅም። ወደፊትም ቤት ድረስ ስራ አይመጣም። ስለዚህ ስራ ወዳለበት ቦታ የምትሄደው አንተ እኔ ነን። ስለዚህ ያለውን ሁሉ አጋጣሚ ተጠቅመን መስራት ብንችል መለወጥ እንዳንችል የሚከለክልን ነገር የለም። ኮፊ ሃውሶችን ቼክ አድርገህ ታውቃለህ? ብዙ ኮፊ ሃውሶች እኮ የከተማ ልጆች አንሰራም። ለምን? ስራ ስለምንመርጥ ነው። ለምን ሲባል ኤክስፔክት የምናደርገው ነገር ልክ ስላልሆነ ነው። ስለዚህ ቼክ አድርግ። እያንዳንዱ ቀላል ስራዎችን ነው የምነግርህ። ፀጉር ቤቶችን፣ የወንዶች ፀጉር ቤትን ቼክ አድርግ። የከተማ ልጆች አይሰሩም። እውነት መነጋገር አይሻልም? ትክክል ነው። ዲግሪ አለኝ ይኑርሃ። አንተን የሚመስሉ ዲግሪ ያላቸው በነገራችን ላይ ኤኒ ሚሊየንስ አሉ። በልጠህ ካልተገኘ ዲግሪን ይዘህ ትቀመጣለህ። ሲቀጥል ደግሞ ዲግሪ አለኝ ካልክ በጣም ልነግርህ የምፈልገው ነገር ልንገርህ። አንተ አንድ ዲግሪ ያለ 2-3 ያለው ሰው አለ። ኤምኤ ያለው አለ፣ ፒኤችዲ ያለው አለ። በጣም ብዙ ሰዎች አሉ። ስለዚህ እኔ ዲግሪ አለኝ ብለህ ይሄ ራስን ሰቅለህ ከተቀመጥክ አንድ ነገር ልንገርህ፣ ውረድ ከተቀመጥክበት። ወርደ ስራ። ሊስትሮ ብትሰራ ምን አገባው አንተ?
አንድ ጫማ ስትጠርግ 20 ብር ነው የምትጠርገው አይደለም? በቀን ውስጥ 10 ጫማ መጥረግ ብትችል አንተ 200 ብር አለ ማለት ነው አይደለ? በወር ውስጥ ማስላት ይቻላል፣ ቀላል ነው። እኛ አንሰራም እሱን ስራ። መስተንግዶ እንስራ ሲባል እኛ ከተማ ልጆች አንሰራም። ጥሩ ነው። ከዛ ደግሞ ምንድነው ሲባል መንግስት ሲስተሙ አልተመቸንም። በነገራችን ሌላ መንግስትም ሲመጣ ምን አወራው ሐሳብ ሲስተም የትኛው ሲስተም የለም። አይ አሁን የከተማ ልጅ ሜንታሊቲ ምንድነው? ወይም ደግሞ ተማርን የሚሉ ሰዎች ሜንታሊቲ ምንድነው? ረጅም መሰላል ላይ 2 ፍሬ እንጨት ብቻ 2 መንጠልጠያ ብቻ የተደረገበት ላይ እንዲዘሉ ለመውጣት የሚሞክር እንጂ መስመር በመስመር ትንሽ እየወጣ ደረጃ በደረጃ የሚሄድ አይነት ሜንታሊቲ የለንም ብዬ ነው ማምነው ነው። ለምን መሰለህ ይሄንን ያልኩት? እንማራለን፣ እንቀጠራለን። ኦልሬዲ እንማርና ስንመረቅ መቀጠርን ነው ኤክስፔክት። መቀጠር ምንም ልፋት የለውም ነው። የሆነ ቦታ ትገባለህ፣ የሚሰጡህን ስራ ትሰራለህ። በዛ መንገድ ህይወት ከተለወጠ ይለወጣል፣ ካልተለወጠም ዝም ብለን ለመኖር አይነት ነው ሜንታሊቲው። ግን መንግስት በየትኛውም ዘመን ለህዝብ ጥሩ ሆኖ አያውቅም። ይሄ የሚታወቅ ፋክት ነው። ሁሌም ራሱን የሚያቆይ ነገር ነው ሊሰራ የሚችለው። መንግስት ለአንተ አላሰበም ብለህ እድሜ ልክህን እንዴት ቁጭ ትላለህ ነው። በሁሉም ዘመን ለምሳሌ ይሄ ችግር በድሮም በኢህአዴግም ጊዜ ነበር፣ በደርግም ጊዜ ነበር፣ በሁሉም ጊዜ የነበረ ጥያቄ ነው። አሁንም ስቲል ያለ ጥያቄ ነው። አንተ ነገሮች ካልተለወጡ አንተ ነገሮችን ወደ መለወጥ ነው መሄድ ያለብህ እንጂ እስከ መች ነው ነገሮች እስኪለወጡ ቁጭ ብለህ የምትጠብቀው ነው። እና እንዲህ አይነት ነገሮችን መለወጥ ካልቻልክ እንትና ላይ እያልክ እያተሳበብክ የምትቀጥል ከሆነ ህይወት እዛው ዳውን እያደረገ ነው የሚሄደው ነው። የሆነ ጊዜ መስራት የምትችልበት አቅም ይደክማል። የሆነ ጊዜ ይሄ ሁሉንም ነገር ማድረግ የሚችለው ፖቴንሻል ዜሮ ይሆናል ማለት ነው። ስለዚህ እነዛ ጊዜዎች ሳያልፉብህ አሁን ያለህ ነገር ጥሩ ነው። ዲግሪ እኮ መማር ጥሩ ነው። ያን ነገር ይዘህ መስራት የምትችልበት ኦፖርቹኒቲ ካለ ትሰራለህ፣ ካሌለም ወደ ሌላ አማራጭ ትገባለህ። እኛ ግን ወርደን ያን ነገር መሞከር አንፈልግም ነው። መማራችን የሆነ ስቴፕ ያስኬደን ያህል ነው የሚሰማን። ካያቸው የገጠር ልጆች እነሱ ከተለወጡ ያን ከታች ተነስተው ከተለወጡ እኛ ማንለወጥበት ምክንያት የለም። እነሱ ግን የነኩትን መንካት አንፈልግም። እነሱ የሰሩትን መስራት አንፈልግም። ለምን? የኛ ሌቭላችን ከፍ ያለ ነው ብለን ኤክስፔክት ስለሚደረግ ነው። ያ ደግሞ ብዙ ውድመት ነው የሚያመጣው፣ ብዙ ክስረት ነው የሚያመጣው። እና ይሄ ሁሉ ደግሞ የመጀመሪያ የሚያመጣበት ምክንያት ራስን ችሎ ካለመኖር አንጻር ነው። ስለዚህ ሀስሎችን ካለመጋፈጥ፣ ነገሮችን እንትን ካለ ማለት አንጻር ነው። እና ሰው ራሱን መፈተን አለበት ብዬ አምናለሁ። በዚህ ጉዳይ ምን አለ መሰለ ማዝነውን ልንገርህ። በነገራችን ላይ አንዳንዴ አለማወቅ ጥሩ ነው። እንደዛ አንድ ላይ ያደርገኛል። እንደምል ታውቃለህ፣ ኢትዮጵያ ውስጥ 85% አምራች ዜጋ ነው ያላት። ኢትዮጵያ ውስጥ 85%። ጣሊያን ብትሄድ 85%ቱ ከዘራ ያዘ ህዝብ ነው። በኢኮኖሚ ይበልጡናል። ይሄ እኛ ቀኝ አልገዙንም ምናምን ብለን የምናወራላቸው ማለት ነው። ይበልጡናል በኢኮኖሚ። ቀላል ነገር ደግሞ ልንገርህ፣ ኢትዮጵያ ውስጥ በ60 ዓመታቸው አብዛኛውን እናትና አባቶች መንገድ ላይ ይወጣሉ አይደለ? የነሱ ደግሞ ዜጎች የውጫውያን ዜጎች ደግሞ በ80 ዓመታቸው በ90 ዓመታቸው አፍሪካ ውስጥ የፈለጉበት ቦታ ለመዝናናት ይመጣሉ። እኛ ኢትዮጵያውያኖች ሆነን ማናውቀው በጣም ብዙ ቦታ አለ። እነሱ መጥተው ግን እያንዳንዱን ቦታ ያውቃሉ። ለምንድን ነው ካልክ ይሰራሉ። ሲሰሩ ምንም አይነት ደረጃ አያወጡም። የትኛውም ደግሞ ሊታወቅ የሚገባው የትኛውም ህንፃ መነሻው ዜሮ ነው። በነገራችን ላይ ግራውንዱ መሬት ነው። ይሄንን ማመን ያስፈልጋል። የትኛውም ህንፃ የተቀመጠው መሬት ላይ ነው። መውረድ ካልቻልክ አትለወጥም። በቃ አለቀ። የትኛውም ስቴር መነሻው ዜሮ ነው። ከዜሮ አንድ የምትረግጠው በነገራችን ላይ ዜሮ መሬት አለ አይደለ? መሬቱን መርገጥ ስትችል ነው ስቴሩ ላይ መድረስ የምትችለው። የሆነ ደረጃ ላይ መድረስ የምትፈልግ ከሆነ ጀምር መንቀሳቀስ። ከዜሮ ካልተንቀሳቀስ የትኛውም ደረጃ ላይ መውጣት አትችልም። ቅድም እንዳልከው መዝለል ነው የሚሆነው። የዘለሉ ደግሞ የትም አልደረሱም፣ ተሰብረው የተቀመጡት። የትም አትደርስም፣ ተሰብረ ትቀመጣለህ። ቼክ ማድረግ ይችላል። ዓለማችን ላይ በጣም የምናደንቃቸው ህንፃዎች በሙሉ የተቀመጡት መሬት ላይ ነው። ቤዛቸው ስላለ ነው መቆም የቻሉት። ቤዝ ከሌለ መቆም አትችልም። እስከ መቼ ነው ተለጥፈ የምትኖረው? ውጣ፣ በቃ አለቀ። ራስህን ቻል፣ ፋይት አድርግ። መውረድ በሚገባ ልክ ውረድ። በነገራችን ላይ ስትሰራ እንደ ባሪያ ስራ፣ እንደ ባሪያ ስትዝናና እንደ ንጉስ ትዝናናለህ። ውስጣችን ያለው ኢጎ ይዞን ነው እንጂ እኮ ራሱ የከተማ ልጅ እኮ ነው ውጭ ሀገር ሄዶ
የጽዳት ስራ ሁላ ሊሰራ የሚችል ሰው ኢትዮጵያ ውስጥ መስራት ምን ያክል ይችላል ነው። አሁን ክፍያው ሊለያያል ምናምን የሚል አይነት ምክንያት ነው የሚያቀርቡልህ። ግን ቢሆንም አንተ ለምሳሌ አሁን ኦፖርቹኒቲው ከተመቻቸልህ ውጣና ስራ፣ ችግር የለውም። ግን ኦፖርቹኒቲ ውጭ ሀገር የመሄድ እድል እስከሌለ እዚሁ ሆነ ብትጀምር ጽዳቱን እየሰራ የሆነ እድል ይመጣል። የሆነ እድል እየሰራ የሆነ ነገር መምጣቱ አይቀርም ነው። ፕሮግሬሲቭ የሆነ ማይንድ መያዝ አለብህ። አንድ ላይ የሆነ ቦታ ሴትል አድርገን ለመቅረት ካሰብ ጽዳቱን ስታይ ሁሌም ይሄን ልሰራ ከሆነማ ባልሰራም ይሻላል ነው ልትል የምትችለው። ግን ፕሮግሬሲቭ የሚለዋወጥ ተራማጅ የሆነ አይነት አስተሳሰብ ያለው ማይንድ ያለው ወጣት ከሆንክ ይሄን እየሰራ ከጎን የሆነ ነገር ትጀምር። ያኔ ምንድነው የሚያደርጉት? ሊስትሮ ይሰራሉ። ሊስትሮ መወደድ ሲጀምር ከጎን ብስኩት ይሸጣሉ፣ ካልሲ ይሸጣሉ፣ የተለያየ ነገር ያን እየሰሩ በጣም ሲሰፋላቸው ሱቅ ያደርጉታል። ከሱቁ ደግሞ የሆነ ነገር ያደርጉታል። እንደዛ ነው የሚታደገው ነው። ይሄ ተራማጅ የሆነ አስተሳሰብ ስላላቸው ነገሮችን ለመስራት ደፋር ናቸው ነው። እንደሚለወጥ ስለሚያምኑ ማለት ነው። ነገር አይለወጥም ብለህ ስታምን ነው። አንድ ነገር ስታየው በቃ ይሰለችህና ትተዋዋለህ ነው። ስለዚህ ኤቭሪቲንግ መለወጥ የሚችል እንደሆነ ካመንን አእምሮአችን ነገሮችን መለወጥ የሚችል አእምሮ እንዳለን ካወቅን እንትን እንላለን ነው። የትኛውንም አይነት ስራ ለመስራት እንደፍራለን። ስለዚህ ይህን ሁሉ ለማድረግ ግን ራስን መቻል ደግሞ ወሳኙ ነገር ነው። ሁለት አንድ አባባል ሰሞኑን እያየሁ ነበር። ምን ይላል መሰለ? ደካማ አስተሳሰብ ሲኖርህ ወይም ደካማ አእምሮ ሲኖርህ አጋጣሚዎች እንደ ችግር ነው የሚታዩ ወይም ይሄ እንደ በቃ አንተን ሊገል እንደመጣ አድርጎ ነው የምታያቸው። መካከለኛ ወይም ይሄ ሚድ የሚባለው ሌቭል ላይ ያለ አስተሳሰብ ካለ አእምሮ ካለህ ደግሞ አጋጣሚዎች እንደ ፈተና ነው የሚታዩ። ጠንካራ ማይንድ ሴት ያላቸው ሰዎች ግን አጋጣሚዎች ህይወትን እንደ መለወጫ ነው የሚያገኙት፣ እንደ ደረጃ ነው የሚጠቀሙት ይላል። ስለዚህ ኤቭሪቲንግ የአንተ ያስተሳሰብ ጉዳይ ነው እንጂ አንተ ነገሩን የማድረግ ጉዳይ አይደለም። አሁን ያለበት ሞመንት ወደፊትን የሚወስን አይደለም። ስለዚህ ነገሮችን ወተን በድፍረት ለመስራት ብንሞክር ብንጥር ህይወታችን ይለወጣል ብዬ አስባለሁ። በመጨረሻ የምታስተላልፈው ሀሳብ ምንድን ነው? እኔ በመጨረሻ ማለት የምፈልገው ነገር አንድ ነገር አለ። መስራት ብንችል ከራሳችን አልፎ ለሀገር ማበረከት የሚገባንን ያክል እናበረከታለን። የማንንም እጅ አንጠብቅም። ቅድም እንዳልኩ በጥቂት እድሜያቸው በጣም ብዙ አባቶቻችን እናቶቻችን ወጥተው የሚለምኑት ስለሌለን ነው። ስለሌለን ደግሞ የሆነው ለምንድን ነው ከተባለ ስለማንሰራ ነው። መስራት ከቻለን እንደ ማንኛውም ሀገር መለወጥ እንችላለን። የሚከለክለን የለም። ስለዚህ ምን ማድረግ ያስፈልጋል? ቅድም እንዳልከው ተራማጅ አስተሳሰብ ያስፈልገናል። እኛ እኮ ስንመከር ሁሉ እኮ ደስ አይለንም። ስለዚህ አትሊስት በምክር ውስጥ ፖዚቲቭ ነገሮችን ወስደን ኔጌቲቭ ነገሩን መተው ብንችልስ? ቅድም መነሻ ሀሳብ ላይ ያነሳነው ሀሳብ አለ አይደል? ወታችሁ ስሩ፣ ወታችሁ ተለወጡ ያለው የአንድ ብር አስተሳሰብ በነገራችን ላይ እኮ ልክ ነው። ምን ችግር አለው? ችግር እኮ የለበትም። እሺ ኔጌቲቭ ነገር አለበት አይዲያው ላይ አይደል? ኔጌቲቭን ነገር ትተን ፖዚቲቭ የሆነውን ሀሳብ ወስደን ለራሳችን መለወጥ ብንችል ለብዙዎች መትረፍ እንችላለን። የሀገሬ ወጣቶች አንድ ነገር ልነግራችሁ እወዳለሁ። ምንም ስራ ስትሰሩ ሰዎች ሊያሾፉባችሁ ሊያፌዙባችሁ ቢሞክሩ ቢችሉ ህይወታችሁ ላይ ማንም ሰው መጨመር አይችልም፣ ማንም ሰው መቀነስ አይችልም። ስለዚህ አትሸወዱ። ምንም ነገር ሰርታችሁ መለወጥ እንደምትችሉ ከዛሬ ጀምሮ አስተሳሰባችሁን ቀይሩ። አመሰግናለሁ ቤኪ። ስለዚህ ወጣችሁ ራሳችሁን ቻሉ ብዬ እመክራለሁ። ሴቶችም ወንዶችም ራሳችሁን ብትችሉ ጥሩ ነው ብዬ የዛሬ መልእክታችን ይህን ይመስላል። ያገኛችሁትን አጋጣሚ ተጠቀሙት፣ ወደ እድል ቀይሩት እንጂ ብሶት ማባባሻ ማልቀቀሻ አታድርጉት። የዛሬው ፕሮግራማችን ይህን ይመስል ነበረ። በቀጣይ አስተማሪ የስኬታማ ሰዎች ታሪክና እንዲህ አይነት ፖድካስቶች፣ አስተማሪ መልእክቶች እስክንገናኝ ድረስ በደህና ቆዩልኝ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ። በብልሃት እንኖር።